በዛሬ ቪዲዮ ቲክቶከሩ ጆሲ በስሙ ሞዴስ ማምረት ሊጀምር ነው። በኢስት አፍሪካ አይኮኒክ አዋርድ ዩቲናስ ሁለት አዋርድ ስለሚቻ ሼፍ ዮናስ ከቤተሰብ ጋር የገጠመው ችግር ላልኩሽ አልፈልግም ነሽ በራሴ ቤት እጅልኝ ስለዚህ መብላታት እንዲሁ እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ እምትል ቀላ ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁልኝ ቶሎ እምለቃቸው ቪዲዮዎች እንዲደርሷችሁ የዶል ምልክቷንም እየተጫናችሁ እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የሶሻል ሚዲያ ሊንኮች የዲስክሪፕሽን ላይ ያሉ እነሱ ላይ እየላካችሁ ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ስንት ዓመት ይሆንሻል አንቺ? 25 ዓመት 25? አዎ። አረ 25 እንዴ? እንዴ 40 አይሆንሽም እንዴ? አይሆነኝም። ማርያምን 40 ዓመት እስማ አሞል 40 ዓመትማ ቆሜ አልሄድም። እውነት ነው። እውነቴን ነው እኮ ቆሜ አልሄድም። እንዴት ልትል በቃ ልጅት ምናምን ነው እንደነገርኩህ እንጂ 40 ዓመትማ ተሆነኝ አልሄድም። ወዲህም ቁጭ ነው እና አሁን 25 ዓመትሽ ነው? 25 ነሽ አሁን? 25 ዓመትሽ ነው አሁን? 25 ዓመት ተዛ ይበልጠኝ ምን እንጃ። እኔ እንግዲህ አላውቀው እሱ ነው የሚያውቀው። እናንተ የዛሬውን ሴት ታውታላችሁ ዝም ብላችሁ እሱማ እና እንደመሰላችሁ ነው የምታወሩት። አብዛኞቹ ትልልቅ ሰዎች በተለይ ደግሞ ገጠር ላይ የተወለዱ ከሆኑ አብዛኞቹ እድሜያቸውን አያውቁትምና ይሄን ዓመት አይሆነኝም እያሉ በግምት ነው የሚናገሩት። አያሳዝኑም? በእናታቸው ረጅም እድሜ ይስጦት የኔ እናት። ዘመን ቪዲዮ ዘርበላ መራይ ዘርበላ ሰይዶ ማርሻል ይሄንን ይሞክረው የምትሉ እንደባለፈው ሸብረክ እንዳይል እንጂ መንገድ ላይ እንደዚህ ማስቲካ ወረቀት ምናምን ብስኩት ልጣጭ ምናምን መንገድ ላይ የምታቆሽ ሰዎች እንደዚህ ነው የሚያስለፋቸውና ቆሻሻ መጣያ ውስጥ ቆሻሻ ጣሉ። እጅ ከፍንጅ መያዝ ማለት እንደዚህ ነው። ስላሳለፍኩት ውጣ ውረድ ወይ ስላሳለፍኩት ታሪክ ሳይሆን እግዚአብሔር እንዴት መሐሪ እንደሆነ እና እንዴት ምን ያህል ከሞት ማውጣት እንደሚችል ነው መግለጽ የምፈልገው። ምክንያቱም እኔ በሰባት ጥይት ተመትቼ ኦልሬዲ ሞቷል ተብሎ ሬሳ ክፍል ዳግማዊ ምኒልክ ሆስፒታል ሬሳ ክፍል ገብቼ ነው ከዛ እንዳልሞትኩኝ ደግሞ ታይቶ ከዛ የወጣሁት እና የተፈጠረው ደግሞ በወቅቱ በጣም ፈልግ ስለነበረ ከአዲስ አበባ ሸሽቼ ደብረ ዘይት የተወሰነ ጊዜ ተቀምጬ ነበር እና እዛ እንደነበርኩኝ ክትትሎች ደርሰውብኝ ከነሱ ጋር በነበረው ላለመያዝ የማደርገው ጥረት በሰባት ጥይት መተው ኦልሬዲ ሞቷል ብለው ነበር በወቅቱ። አባዲና መጥቶ በቪዲዮ ተቀርጬ በጥቁር ሬሳ ማሰሪያ ፌስታል ታስሬ ከዛ ወደ ሬሳ ክፍል አዲስ አበባ መጥቼ ከገባው በኋላ
አጋጣሚ በወቅቱ የነበሩት የመርማሪ ቡድኖች እኔም ሆኔን ለማጣራት ሬሳውን ከፍተው ሲያዩ እንዳልሞትኩኝ አረጋግጠው ድጋሚ ወደ ፖሊስ ሆስፒታል ይወሰዱኝና እግዚአብሔር ምን ያህል መሐሪ እንደሆነና ሊያስተምር ሲፈልግ እስከ መጨረሻው ከእናንተ ጋር እንደሚሆን እግዚአብሔር ይሄን የተማርኩበት ከዛ ጊዜ ጀምሮ የተሻለ ህይወት ለመኖር ጥረት እያደረኩ ነው። እግዚአብሔር ይመስገን። አንድ ማካሪ ሳይጎደል ዛሬ በእናንተ ፊት ቆሜ ይሄን ነገር ለመናገር ወጥቻለሁ። እግዚአብሔር ይመስገን። ዋው እውነት ነው እኮ ግን እግዚአብሔር ሊያስተምር ሲፈልግ በብዙ መንገድ ነው የሚፈትነው። ከከባድ መከራ ውስጥ ነው የሚያወጣ። እንግዲህ ዳዊት ድሪባም ከባድ የሚባል ፈውለኛ ነበረ። እኔ ግን ምን ትዝ አለኝ መሰላችሁ? ይሄ በሰደፍ ሲመታኝ ሞትኩበት ምናምን ያለው ሰው እያለ እሱ ነው ትዝ ያለኝ። በሰደፍ መታኝ። በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ። ሞትኩበት። ስሞትበት ዞሮ ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና መጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱኝ። ስለዚህ እቺ ልጅ ማንከራተቷ በአደባባይ ማንከራተቷ ህፃኗን በሰው አይን ማስገባቷ ተገቢ አይደለም። ከቤት ውጪ እንኳን ብንላት እናትና ልጅ ውጪ ብንላት እሱ ነው ያኖራት። አብሮ የኖሩት ከሱ ጋር ነው። የጥላቻ ዱላ አንስታ እየደበደበችን እሷ ቀርቶ ለዓለም ህዝብ አስደበደበችን፣ አስቀጠቀጠችን። ይድፋችሁ ይሰንጥቃችሁ። እኔ ማንም ውሃ ሸጦ አላሳደገኝም። እግዚአብሔር ይመስገን እናቴ ናት ያሳደገችኝ። ቢረግሙኝ ቢሰድቡኝ ያፍሩበታል ላሉት ነገር ሁላ። እኔ እቺ ልጅ የልጄን ልጅ ይዛ ውጪ ብያት እንደሆነ መድኃኒዓለም ይመስክር፣ ፍርዱን ይስጥ። አይኗንም አላየው፣ ቀይቱን ጥቁር መልኳን እንኳን አላቅም። የመጣው ለተራሱ አጣኋት። የለችም እንዴ ባለቤቱ ልጅ ናት አሉ። ታዲያ ምን አርጊያት ነው ማታላቅሰኝ? ምን በደልኳት? በስልክ እናወራለን፣ ችግር ጋራለሁ፣ የእናትነቴን አደርጋለሁ። መቼም እሱ በነፍሱ ቢኖር ይመሰክራል። የበደልኩት ነገር የለም። በዛ ዙሪያ ጥምጥም ሄዶ ይሄን ያህል ርቀት ሄዶ ቤተሰብንም በጥብጦ አገርንም በጥብጦ አይመችም። ታይበሏት መልሷት ብል እየባሰ ሄደ። መጨረሻ ላይ አንተ ጋር መጣች። አይ ሴፉማ እኔ ከድሮም ቢሆን ሚዲያውን አዳምጣለሁ። እኔ ሴፉን ወደዋለሁ በእውነት ከሁለት ወገን ይላል። እንደ ማንኛውም ሚዲያ አታራግብም፣ አንድ ሳይድ ዘ አታራግብም። ስለዚህ እሄዳለሁ፣ እሱ ጋርማ እሄዳለሁ። እውነቱ ይውጣ፣ በቃ ይፈረድብኝ። የዓለም ሕዝብ ፈርዶብኝ የለ አሁንም ይፍረድብኝ በድዬ ከሆነ በቃ። አሁን በፊት ለፊት በእናንተ ፊት ቀርባ አዎ አስወጥተውኛል። አይ አብዬ ነው ውሸቴን ነው የምትለውን ቃል ደግሞ እፈልጋለሁ። ልጄም እንደው ተቃጥሎ ነው የሞተው። አሁን ላለፈው ቅዱስ ዮሐንስ እንኳን ሆዴ አልችላለኝ፣ አንጀቴን ቀጠቀጣል። ታይ ልጄ ደውይልኝና ልጄን ድምጽ ልስማ አልኳት። ደወለችልኝ፣ አገኘሁት። ሲቃ ይዞታል። ቁጭ ብሏል። ሳሎን ነኝ አለ። ምን ሆነህ ነው? ገንዘብ አጣህ? አልተዘጋጀም ምናምን ላመት ባለ? አረ ሁሉ ሙሉ ነው፣ ምንም የጠፋ ነገር የለም። ዘጋጅቻለሁ ገኒ፣ ምንም የለ። ታዲያ ምን ሆነህ ነው? ልጄን ብዬ ተጎዳሁ። እኔ እኮ እሷ እዛው ትተኛ ልጅቷን ይዛ አባትህ ጋር ሆነ አልኩ። በቃ ልቀቃት፣ ትተኛ ታሳድግ። እኔ ልጅ 18 ዓመት እስከሚሞላት አልለያትም። በቃ ልጄን ታሰቃይብኛለች፣ አንቺ አታውቂያትም፣ ለሷ ብዬ ነው የምጎዳው ብሎ ስቅስቅ ብሎ አለቀሰ። እና ታዲያ አሁን ምን ተፈጠረ? አንድ ወርተኛ እሱ ጋር። ከዛ ደግሞ ልጅቷ መታ ትስማለች፣ እግር ላይ ትወድቃለች። ግባ አባባ ና ግባ፣ ከኔ ጋር ሁን። አይሆንም ስትለው ደግሞ ይገባል። እንዲህ የሆነው እንደሰን 9 ዓመት ሙሉ እግዚአብሔር ፍርጃውን ፈርዶበት ሳያድግ ሮጦ ሳይጠግብ ጎርሶ ሳይጠግብ ጠጥቶ ሳይጠግብ ልጄ አለፈብኝ። ምን አረጋለሁ? ምንም አረገው ነገር የለም።
ምግባረ ሰናይ እንኳን ሄዶ ለምርመራ ፈርሙ ይተኛ ይሄ ልጅ ይተኛ ሲባል አልፈርምም ብላ እምቢ ያለች ሰው ናት። ምንም አላስቀርም ሰይፉ እናገራለሁ። በትፈልጉ ፍረዱብኝ። በቃ የኢትዮጵያ ሕዝብ ይፍረድብኝ። ባሏ ነው አካሏ ነው። ታላቅ ወንድም እሷ ታናሽ ትሆናለች። አልፈርምም ብላ እምቢ ብላ ምን ይልክ ይባሉ ከእህቷ ጋራ እኔ ገንዘብ አለኝ ልታከም እያለ ልጄን አንጦልጥለው ምኒልክ ወሰዱት። ከዚህ እዛ ያለው ርቀት ምን ያህል የጤና እንትን እንደሚበድል ታውቁታላችሁ። ከምግባረ ሰናይ እስከ ምኒልክ ያለው ነገር እንደገና ጤና ጣቢያ ደርሶ ሪፈር ተጽፎ እዛ ደረሰ። ልጄ ይኸው ሞተብኝ። ምን ላድርገው? ምንም አላረግም። ወላዴ ፍረደኝ አለ እድሜው ሞተብኝ። በቃ ይሄ ነው። ምንም የምለው ነገር የለም። ከዚህ ቀደም እንግዲህ የኮሜዲያን ወንደሰን አውራሪስ ባለቤትና ልጁ የደረሰባቸውን ነገር በኮሜዲያኑ ቤተሰብ በኩል ምን እንደገጠማቸው ሰይፉ ፋንታሁን ላይ ቀርበው ተናግረው በጣም በርካቶች አዝነው ነበረ። እንግዲህ ወላጅ እናትና አባቱም መተው ምላሻቸውን ሰጥተዋል። እኔ ግራ የገባኝ ነገር ሽምግልና በመሃል ነበረ፣ እህትየው ረግጣ ሄዳለች ምናምን የሚባል ነገሮች ሰምተን ነበርና ይሄ ሁሉን ነገር ሚዲያ ላይ ከመውጣቱ በፊት በሽምግልና መፍታት ለምን እንዳልቻሉ ነው ግራ የገባኝ። እኔ እንደ ሀሳብ እነሱ ናቸው እሷ ነች ትክክል የሚለው ነገር ሳይሆን እዚህ ጋር በመሃል እየተጎዳች ያለችው ሕፃኗ ልጅ ነችና እንደ ቤተሰብ ቁጭ ብለው በሽማግሌ ተነጋግረው መፍታት ቢችሉና እርቅ ቢያወርዱ ልጅቷን ተስማምተው ቢያሳድጉ እሱ በህይወት ቢኖር እንደ ወላጅ ልጁ መቼም ትልቅ ደረጃ ደርሳ ማየት ይፈልጋል። እንደ አባት ለልጁ ብዙ መስዋዕትነት ይከፍላል። ስለዚህ እነሱ ተስማምተው በጋራ የሱን ህልም እውን ቢያደርጉለት መልካም ነው ብዬ አስባለሁ። መስማማት ቢኖር እነሱ ናቸው እሷ ነች እየተባባሉ ጣት ከመቀሳሰር በሰላም በሽምግልና በእርቅ ቢፈቱትና ልጅቷን በጋራ ተስማምተው ቢያሳድጉ መልካም ነው ብዬ አስባለሁ። እውነቱን ነው የነገርኳቸው ነበር የምትለው ደጋግማና እውነቱን ነፃ የሚያወጣት ነበር ይመሰላት። ግን የበለጠ የጎዳት ደግሞ ስማርት መሆኗ ነው፣ ኢንጂነር መሆኗ ነው። ያልተማረ ሰው ቢሆን እሷ ያጠፋችውን ጥፋት ያጠፋው ፍርዱ የቀለለ ነበር። እናም የተጽናናች ብትመስልም የተጽናና ነገር አይደለም እኛ ያየ ነው። በጣም በሚያሳዝን ሁኔታ ነው የምነግርህ። ስትናገር እንኳ አፏ እየተንቀጠቀጠ ነው የምታወራው። ለእሷም ለሁሉም ለቤተሰቡም ከባድ ነገር ነው። መታሰር ቀላል ነገር አይደለም። የመታሰር መልካም ነገር ያለው አይመስለኝም። ግን ተስፋ እንዳትቆርጥ ደጋግመን እንናገራለን። እንደውም በቅርብ ጊዜ ለእኔ ከጻፈችኝ ደብዳቤ ላይ እባክሽ ይቅር እንድትያት ብላለችኝ። እናም እዚህ ጋር የተረዳሁት ነገር ምንድን ነው? እግዚአብሔር ለእሷ ትልቅ ጽናትን እንደሰጣት ነው። ይህንን ያህል በደል የበደለቻት እድሜዋን ልጅነቷን እየበላችባት ያለችባትን ሰው እባክሽ ይቅርታ አድርጊላት፣ እኔ ይቅርታ አድርጊላት አለሁ ነው ያለችኝ። እናም የእሷ መጽናናት ከየትም የመጣ ሳይሆን ከእግዚአብሔር የተሰጣት ነው። ለረጅም ዓመታት መጽሐፍ ቅዱስ እንኳ አይፈቀድላትም ነበር። እዛው አገር የታተመ ከካናዳ ኮንሱላቶች ውስጥ ተሰጥቷት ነው መጽሐፍ ቅዱስ እንኳ ያገኘችው። እና እስራቷ ቀላል እስራት አይደለም። ኢትዮጵያ ውስጥ እንዳለ አይነት እስረኛ አይደለም። it is totally different። እናም እንግዲህ የቤተሰቡም የሀገራችንም ሰው ክርስቲያን፣ እስላም፣ ፕሮቴስታንት ኤቭሪባዲ የተለያየ ሃይማኖት ተከታይ የማናት ልጅ ሳይል ብሔሯ ማን ነው ምንድን ነው ሳትባል ነው ያዘነላት እንደ ኢትዮጵያዊነቷ። አሁንም የሰው ሁሉም ጸሎት ለሀገሯ ያበቃታል። እኛ በእግዚአብሔር ተስፋ አይቆረጥም። አይዞሽ፣ እግዚአብሔር ያንን ቀን እንድናይ ያድርገን። አይዞሽ፣ ራስሽን አጽኚ፣ አጠንክሪ ራስሽን። በእርግጠኝነት ከሞት ፍርድ ወደ እድሜ ልክ ያመጣው እግዚአብሔር ጉዳዩን በቀጣይ ደግሞ ጥሩ ነገር እንድንሰማ ያደርገናል ብዬ አስባለሁ። ንጹህነቷ ነፃ ያወጣታል ብዬም አስባለሁ። ስለዚህ እሱን ተስፋ ማድረግ ነው፣ ራስሽን ማጠንከር ነው። በዙሪያሽ ያሉትንም ሰዎች አንቺ ጠንክረሽ እንዲጠነክሩ ማድረግ የተሻለ ይመስለኛል። አቢ እውነት ነው፣ እውነት ነው። እግዚአብሔር ከሞት ፍርድ ወደ እድሜ ልክ እስራት የቀየረ ነገ የማትወጣበት ነፃነቷን የማታውጅበት ምክንያት አይኖርም። ለሱ ምን ይሳነዋል? ሁላችንም እንግዲህ ናዝራይት
ተፈታ ለማየት ያብቃል። እግዚአብሔር ይርዳኝ እና በስሜ ሞዴስ ማምረት ልጀምር ነው። ኦ ማይ ጋድ በስሜ ለሴት እህቶቼ ጄፓድ የተሰኘ ሞዴስ ማምረት ልጀምር ነው። ጄፓድ የተሰኘ የመሬን ነው የምላችሁ። ጄፓድ የተሰኘ ትልቅ የቻይና ካምፓኒ ጋር ተመካክረን ጄፓድ የተሰኘ ትልቅ በጣም አሪፍ የሆነ ሞዴስ ማምረት ልጀምር ነው። እግዚአብሔር ይርዳኝ። ትንሽ አንዳንድ ነገሮችን አስተካክዬ ግን ያ ጄፓድ አንዴ ከቀልዱ እንትን ልበልና ያ ጄፓድ ምንድነው ስራው? ጌታን የመሬን ነው የምላችሁ ቁም ነገር እንደሌላው ሞዴስ በየሱቁ ምናምን የሚሸጥ ሞዴስ ግን አይደለም። እግዚአብሔር ይርዳኝ ያልኳችሁ ለዛ ነው። ዋናው ዓላማ ያ ሞዴስ እስር ቤት ላሉ ሴቶች ማለትም አቅም ለሌላቸው፣ መንግስት ትምህርት ቤት ላይ ላሉ ሴቶች አቅም ለሌላቸው፣ ከዛ በተረፈ ገጠራማ ቦታ ላይ ሞዴስን ንጽህና መጠበቂያን ለማያውቁ ሴቶች ለነሱ ሴቶች በስጦታ መልክ የሚሰጥ ነው እንጂ ገበያ ላይ የሚወጣ ሞዴስ አይደለም። ሰው ያንን ከኔ ጋር አብራችሁ ማገዝ የምትፈልጉ ወይም አብረን በምን አይነት ወይ እናድርገው የሚለውን መነጋገር የምትፈልጉ ኤኒ ታይም ኢንስታግራም ላይ ቲክቶክ ላይ ኢንቦክስ አድርጉልኝ። በቻልኩት አቅም ገጠራማ ቦታዎች ላይ እየሄድኩኝ ለሴቶች ንጽህና መጠበቂያ ምክንያቱም ሞዴስ እጥረት በጣም 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 አለ። ለተረዳው ለሚያውቀው ያውቀዋል። በተለይ መንግስት ትምህርት ቤት ላይ ሞዴስ እንትን ሲጨርቅ ከዛ ኢንፌክሽን ከዛ የማህፀን በሽታ በጣም ብዙ ነገር አለ። ይህን የሚያውቁ ሴቶች ናቸው። ንጽህና መጠበቂያ ምን ያህል ቫሊዩ እንዳለው የ80 እና የ100 ብር ዕቃ ሊሆን ይችላል፣ ግን ምን ያህል ቫሊዩ እንዳለው እህቶች ያውቃሉ። እኔ እግዚአብሔር ይመስገን በእናቴ እጅ ስላደኩኝ እህት አለኝ፣ ፍቅረኛም ኖሮኝ ያውቃል እና አውቀዋለሁ። ይሄ ነው ላይክ አውቀዋለሁ በምሰማው በማየው ምናምንና ያዋርዱ ላይም ቀደ የነበረው ስልም የነበረው እኛ ወንዶች እዛ ታይም ላይ ሲሆኑ እንረዳቸው አይነት አስተሳሰብ ነበረ። ያው ልብሱ ትንሽ እና ኤኒዌይስ ስለሱ ብቻ ሳይሆን እግዚአብሔር ይርዳኝና ጄፓድ ካሚንግ ሱን ስራ ይጀምራል ብዬ አስባለሁ። ጄፓድ ካልጀመረ ግን ያሉትን ሞዴሶች ወደ ስራ ጠቀማቸዋለሁ በራሴ ወጪ ገዝቼ። ብቻ እግዚአብሔር ይርዳኝ። ይችላል ጆሲ ይችላል ጆሲ ይችላል። እኔ እኮ ብያለሁ ልብሱ ዲዛይነሩ ነው ልክ ያልሆነው የገለጸበት መንገድ እንጂ ሀሳቡ ጥሩ ነው ብያለሁ። አሪፍ ሀሳብ ነው በእውነት። የሆነ ስም ሲወጣላችሁ ያንን ወደ ቢዝነስ መቀየር አሪፍ ክሬቲቪቲ ነው ብዬ ነው ማስበው። እና በዛ ላይ ደግሞ እንደዚህ ለተቸገሩ ሰዎች እስር ቤት ላሉ ገጠር ላይ ላሉ አቅም ለሌላቸው ሞዴስን እንግዲህ ያው የሞዴስ ነገር በነፃ መሰጠት ያለበት ነገር ነው። ሞዴስ ምን የሚታወቅ ነገር ነው። ግን ያው የሞዴስ ዕለት ዋጋ እየጨመረ መሄድ በአሁኑ ሰዓት በጣም አሳሳቢ ጉዳይ እየሆነ መጥቷል። ስለዚህ ወንድማችን ጆሲ እንግዲህ ጄፓድ የሚባል ሞዴስ አመርትና ለነዚህ ሰዎች አበረክታለሁ ብሏል። ይሄ በጣም በጣም የተቀደሰ ሀሳብ ነው። እኔ በበኩሌ ታንኪዩ ለማለት እወዳለሁ። ተወዳጇ ተዋናይት ፍናን ህድሩ እንግዲህ ያው ባለፈው ሽምግልና እንደተላከላት እናውቃለን። በርካታ የሀገራችን ወንዶች ነጠላ ዘቅዘቅ አድርገው ተቀምጠው እንደነበረ ሀዘናቸውን በተለያየ መንገድ ሲገልጹ እንደነበረ አይተናል። ሰርጉ እየተቃረበ እንደሆነ ማሳያ እንግዲህ ብራይዳል ምናምን የሚባል ነገር አለ፣ ይከበራል። እንግዲህ እሷም በቀይ ቀሚስ አጊጣ
ጓደኞቿን በነጫጭ አልባሳት አስውባ በዚህ መልኩ እየቀወጡት ነው። ደስ ይላል። እንግዲህ ሰርጉን ደግሞ ለማየት ያብቃል። ኡጋንዳ በተካሄደው አይኮኒክ አዋርድ ላይ ታዲያ በክብር የሸኘናት ኢትዮጵያዊቷ ሀያት ናስር እንደተጠበቀው ሁለት ዋንጫዎችን ይዛ ወደ ሀገሯ ትመለሳለች። ዩቲናስ እንግዲህ ከራቼ ተስፋዬ ጋር እንግዲህ ወደ ኡጋንዳ ተጉዘው እንደነበር ብዙዎቻችሁ ታውቃላችሁ። ታዲያ ሁለቱንም ዋንጫዎች ወደ ኢትዮጵያ ይዛ መጣለች። እንኳን ደስ ያለሽ በሏት፣ እንኳን ደስ ያላችሁ። ዩቲ ትችላለች ስንል በምክንያት ነው። እውነት ይህንን አዋርድ እንግዲህ የሆነች ኡጋንዳዊት በለጠቻት ተብሎ በጣም አብዛኞቻችን ስንበሳጭ ነበረ። ታዲያ ዩቲናስም አሸናፊ ሆናለች። በመድረኩም ላይ ንግግር አድርጋለች። ምን አለች የሚለውን እስኪ አብረን እንስማ። ኢትዮጵያ ያላችሁ ምን ያላችሁ ኢትዮጵያ ምን ጋር የለኝም። በጣም ነው የማመሰግነው። በጣም ሁሌ Thank you so much. Thank you. Congratulations. አንድም ሁለት አዋርድ ዩቲዬ ኮንግራ በጣም ደስ ብሎናል። እህታችን እንወድሻለን። በእውነት እኔ በጣም ደስ ብሎኛል። በባለፈው ሳምንት ቬሮኒካ አዳነ ተወዳጇ ሙዚቀኛ እንግዲህ አሸናፊ ሆና የሀገራችንን ባንዲራ ለበስ አድርጋ አምሮባት ደምቃ ታይታ እንግዲህ በጣም ደስ ብሎ ነበረ። አሸንፋልን ነበረ። እመቤቴ ቅድስት ድንግል ማርያም በቃ እነሱ ናቸው። እኔ ምንም የሚያረኩት ነገር የለም። እሱ ነው ይሄን ያደረገውና የአባቴ ምርቃት ነውና በጣም ልዩ ነበር ስሜቱ እና አሸንፋለሁ ብዬ አልጠበቅኩም ነበር። ጭራሽ ላይቭ ሰርቼ እወጣለሁ ብዬ ነበር ያሰብኩት። ላይቭ አሪፍ ነበረ። ጭራሽ ሁለት አሸነፍኩኝ እና ንግግር እውነት ለመናገር አልተዘጋጀውም ነበረ። ግን በቃ ኢትዮጵያ እንደምል ግን አውቃለሁ በቃ እና ምንም ጭራሽ አላረኩኝ። ጭራሽ ግን ላይቭን ሰርቼ እሄዳለሁ ብዬ ነበር። እንግዲህ በድጋሚ ዩቲናስም ሁለት ዋንጫ አሸንፋ መታለች። ይሄ በጣም ለኛ ኩራት ነው። እንወዳችኋለን። በርቱልን። ይህን ቪዲዮ ስሰራ ከልቤ በጣም ነው የማዝነው። ለምን ለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ እንመለስ። ላልኩሽ አልፈልግም ነድ በራሴ ቤት እጅልኝ። ስለዚህ መብላታችሁ ልብ ተሰማችሁ አይደለ? ሁላችሁም መብት አለን አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት። የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ
ማይነካበትን ሾው የምታደርጉት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። እንደሰማነው ሼፍ ዮናስ ከታናሽ እህቱ ጋር በተፈጠረ አለመግባባት ስሜቱን በዚህ መንገድ ገልጿል። ታዲያ በርካቶች እንዴት እንደዚህ ይላል ምናምን እያሉ የተለያየ ሀሳብ አስተያየት ሰጥቷል። ትችት አዘልም የሆነ እሱንም የሚደግፍ ከነዚህ ሁሉ መሃል ግን ከተሰጡት ሀሳብ አስተያየቶች ውስጥ በጣም ቆንጆ ሀሳብ ነው ብዬ ያሰብኩትን ቪዲዮ ላሳያችሁ። ሰው ሲንገዳገድ ይደገፋል እንጂ አይገፈተርም፣ ነውር ነው። ኦኬ የሆነ የሰውን ወረስ ሞመንት ሪፖስት ሼር ኮፒ ሊንክ ከማድረጋችን በፊት ሌትስ ፓውዝ የሆነ ያዛርጉት እስቲ። አትሞቱም። ኢትስ ናት የሆነ የመንግስት ፖለቲካ ጉዳይ አይደለም። ይሄ እንትን አይደለም፣ የሰው ፐርሰናል ላይፍ ነው። አንዳንድ ጊዜ ቤተሰብ መሃል እንደዚህ አይነት ግጭት አለመግባባት ምናምን ሲኖር በጣም ከባድነቱም ታውቁት። የመንግስት ከፍተኛ ኃላፊ የነበረ ሰው በቃ በጣም ብዙ ነገር ብዙ ሚሊዮን ሰዎች የሚመራ ፕሬዚዳንት ምናምን የቤተሰብ ግጭት ሲኖር በቃ በትክክል ማሰብ አይችልም። የሆነ በቃ ብሬን ፎግ ነው የሚገጥማችሁ። ይሄ በቃ እንትናችሁ ይነጠቃል፣ መክሊታችሁ ይነጠቃል። ይሄ ሊደርሺፕ እንትናችሁ ሁላ ነው በትክክል ማሰብ አትችሉ። በቃ ላይክ ሲምፕል አስ ዳት ሶ that might be what happened to him እንጂ የምግብ ችግር ምናምን ነው። ምናልባት የዲሲፕሊን ጉዳይ ይሆናል። there is something that he is fighting for so acknowledge እናድርጋን ነገር የኛ ጉዳይ እስካልሆነ ድረስ በቃ move on scroll እና ወደ ሌላ ነገር ግቡ። ምንድነው እንደዚህ የሰውን እንትን የሰው ምንድነው የሚባለው የሰውን መከራ የኛ መዝናኛ እናድርገው እንጂ በቃ like ይሄ ሰው እንደዚህ ቲክቶክ ላይ ወይ ሌላ ሶሻል ሚዲያ ላይ እንደዚህ የተደጋገመ ነገር ሲያደርግ አይተነው አናውቅም። he is very successful businessman. he was የምግብ ጉዳይ አይደለም እንደነገርኳችሁ። ይሄ ዋንስ የኢትዮጵያ አየር መንገድ ቢዝነስ ክላስ ሼፍ የነበረ ሰው ነው። on top of that he's a restaurateur. he's very successful entrepreneur. so እንደምታዩት he is very actively ብዙ ነገሮች ላይ ስፖርት ምንም ላይ ኢንቮልቭ የሚያደርግ ሰው ነው። ሶ የሆነ ነገር እንደዚህ አይነት ነገር ሲያጋጥመው ለመጣል አንደርደር እንጂ የሆነ ኤምፓቲ የሚባል ነገር አቆለ የት ነው ግን እኛ እንትናችን እንደዚህ ተነጥቆ የተወሰደብን ነው። like how is that our business sometimes በቃ እንደዚህ ለማላገጥ በቃ እንዴት መስራት የማይችል የሆነ ምናምን ሼፍ ዮናስ ካለው ትልቅ ስም አንፃር የተናገረበት መንገድ ከሱ ላንጠብቅ እንችላለን። ግን ደግሞ መርሳት የሌለብን ሰው ነው፣ ስሜት አለው። ደረሰብኝ ያለው ጉዳት ከእህቱ ነው፣ ከቤተሰቡ ከአካሉ ነው። ሰው መሆኑን ለምን እንረሳለን? ለምንድነው ለማሸማቀቅ የምንሞክረው? የተባለው ነገር በጣም ትክክለኛ ነገር ነው። እባካችሁ አንዳንዴ ሰውን እንደ ሰውነቱ መረዳት ብንችል መልካም ነው ብዬ አስባለሁ። እናንተም በዚህ ጉዳይ ላይ የተሰማችሁን ሀሳብ አስተያየታችሁን ብትሰጡ በጣም ደስ ይለኛል። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ ማለት ነው። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁ የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ በተለያዩ የሶሻል ሚዲያ ሊንኮች ላይ እየላካችሁ ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ